አምናን ብሌንን እንግዲህ ከን እንደሚያፈቅራትና በጣም እንደሚወዳት እንዲሁም ደግሞ እሷን ማጣት እንደማይፈልግ እንግዲህ ዛሬ ላይ ገልጾላታል። ይህንን ነገር ብሌን ስትሰማ በጣም ነበር የደነገጠችው። ምክንያቱም አሁን ላይ እንግዲህ አምናን እንደተመለከታችሁት አግብቷል። ከመግባትም እንግዲህ የልጅ አባት ሆኗል። ያው ብሌን እንግዲህ የምታውቀው እንደዛ ነው። በእርግጥ ያው ጄሪ ያረገዘችው ከአምናን ባይሆንም ግን ደግሞ ያው የሚታወቀው ደግሞ ያው ከአምናን እንዳረገዘች ነው ማለት ነው። እና ብሌን በነገራችን ላይ ያው ሚስጥረኛ ያኔ በቃ አለ አይደለ ጓደኛሞች የሚስጥር ጓደኛሞች እንድንሆን ነው እንጂ እየተቀራረቡት እንደዚህ በፍቅር መልኩ ይሆናል ብላ አላሰበችም። እና አፈቅርሻለሁ ብሎ ፍቅርን ሲገልጽላት ብሌን እንግዲህ በጣም ነበር የደነገጠችው። አምናን ያው እንደተመለከታችሁት ከእንግዲህም በኋላ ምንም ነገር ቢፈጠርም ላትርቂ ቃል ግቢልኝ ሲላትም እንግዲህ ግን ብሌንም አንተ ጋር የሚሰማክ ስሜት እኔም ጋር የሚሰማኛል። ስለዚህ አምናን ይኸውልህ እኔ አንተን መቼም ቢሆን ልርቅህም ሆነ መቼም ቢሆን ላስከፋህም አልችልም ስትልም እንግዲህ ግን ይነግራታል። ባይሆን ልክ አንተ የራከኝ ለታ ይዛለት ነው የምፈራው ምናምን ስትለው እንግዲህ አምናንም መቼም ቢሆን እንግዲህ እንደማይርቃትና መቼም ቢሆን እንግዲህ በሷ ላይ ተስፋ እንደማይቆርጥ ቃል ይገባላታል። እና ሙዶቼ ይሄ ነገር እንግዲህ ግን ያው እንደሚዘልቅ ተስፋ እናደርጋለን። ሌላው እንግዲህ እቺ ትንሽዬዋ ልጅ ነች በጣም የምታስቀኝ። እንግዲህ አላ አይደለ እነሱ እንዲቀራረቡ እነሱ ባንዲ እንዲሆኑ እንግዲህ የማታደርገው ጥረት የለም። እኔ በጣም ነው የምትመቸኝ ከሚባለው በላይ ማለት ነው። እና ወዶቼ ሌላው እንግዲህ ግን ያው እንደተመለከታችሁት ወይዘሮ ዛሃራና እንዲሁም ሜርሲ ተቀምጠው እያወሩ ነበረ። እና ሜርሲም እንግዲህ እንዴት ነው ወይዘሮ ሞርዚናን እየተንከባከብሻት ነው እንዴ ምናምን ስትላትም አዎ እየተንከባከብኳት ነው፣ እንደው መቼም በሱ የደረሰ እንደው በሌላ ሰው አይድረስ አለች ዛሃራ ማለት ነው። እንደዛ ስትልም እንግዲህ በዚህ ጊዜ ሞርዚና ቀጠል አለችና ምን ነው እንደሷ እንዳልሆን ብለሽ ፈራሽ እንዴ ምናምን ስትላትም እንዴ እኔ ለምን ፈራለሁኝ ስትልም አዎ ልክ ነሽ ወይዘሮ ሞርዚናም እንግዲህ ብትፈራ ኖሮ ይሄ ነገር አይደርስባትም ነበር ስትልም ሜርሲም ትናገራለች። ወይዘሮ ዛሃራ በዚህ ጊዜ ማለቴ መፍራት አለብሽ እያልሽ ነው ስትላትም ኧረ በፍጹም ወይዘሮ ዛሃራ አንቺ እኮ ከመቆየትሽ የተነሳ እኮ ከአንቱ እኮ ወደ አንተ የምትቀየሪ ሴትዮ ኮነች ስትልም እንግዲህ ሜርሲም በወይዘሮ ዛሃራ ላይ እንግዲህ ስትቀልድባት ተመልክተናል ማለት ነው። ይህንን ነገር እንግዲህ እያወሩ ባለበት ጊዜ ላይ ይኸውልሽ ወይዘሮ ሜርሲ ትሰሚኛለሽ? እኔ እኮ ብቀባ ማለት ዓመተ ምህረታችን እኮ አንድ ነን እኮ ቢቆጠር ግን እኔ ደግሞ ያው ብቀባባና ልክ እንዳንቺ ብዘንጥ ብበልጥሽ እንጂ መቼም ቢሆን አትበልጭኝም ስትልም ወይዘሮ ዛሃራም ትመልስላታለች። ይህንን ነገር ብላት እንግዲህ ትታ ስትሄድ ያው የወይዘሮ ሞርዚና የልጅ ልጅ ትመጣለች። በዚህ ጊዜ ሜርሲ ወይኔ ትንሿ ስትሄድ ትልቋ ተተካች ስትልም እንግዲህ ትነግራታለች ማለት ነው። በነገራችን ላይ የወይዘሮ ሞርዚና የልጅ ልጅ በጣም አደገኛና ኃይለኛ ልጅ ነችና ምንድነው ያለቻት? ምን ነው እኔንም ልትወጊ ነው እንዴ ነበር ያለቻት ማለት ነው። ማለት በመጀመሪያ እንግዲህ ስለጠፋኝ መቼም አልተቀየምሽኝም ማለት ስትላትም አይ እሱማ ተቀየምሻለሁ አለ። አይ ትንሽ እኮ ስራ ስለበዛብኝ ነው ስትልም እና ታዲያ ማን ነው ስራ ፈቶ አለች። እኔ እንጃ እኔ አላልኩም ምን እንደዛ አላልኩም ማለት ታይ ግን አንቺ ሴትዮ ይኸውልሽ እንደ ቢራቢሮ ይዤ ነው የምደመጥጥሽ ስትልም እና እኔንም ልትወጊ ነው እንዳለ እንዳትጨርሺው ብላም እንግዲህ ግን ወይዘሮ ሜርሲም እያባረረቻት እያለ እንግዲህ ሄዳ እዚህ ሳሎን ወለል ላይ ትዘረጋለች። እና በዚህ ጊዜ እንግዲህ የወይዘሮ ሞርዚና የልጅ ልጅ ይኸውልሽ አንቺ በጣም ትልቅ ሰው ነሽ፣ ድጋሜ ከወደቅሽ መቼም ቢሆን አትነሽም። ስለዚህ እስቲ ዞር ዞር በይና የወደቀ አካልም ካለሽ እስቲ ፈልጊው፣ ለነገሩ የወደቀ አካል እንኳን የለሽም ስትልም እንግዲህ አሹፋባት ትሄዳለች። በዚህ ጊዜ ሜርሲን እኮ እዚህ የሆነ ነገር እኮ ቢሆን እኮ እንደ ወይዘሮ ሞርዚና ማንም እኮ ዞር ብሎ አያየኝም። ስለዚህ ልጅቷ እስቲ እንዳለችው ዞር ዞር ብዬ ልመልከተው፣ እውነትም እንዳለችው የወደቀ ቃለኝ የወደቀ እንትናለኝ እንደያለችም እንግዲህ ግን አላ አይደለ የሆነ ግራ ተጋባይ። ምክንያቱም ልጅቷ ያለቻን ነገር በጣም ግራ ስላጋባት ማለት ነው። እና ሌላው እንግዲህ አምናንና ብሌን ናቸው። አምናንና ብሌን እንግዲህ ተቀምጠው እየበሉ ነበረ ማለት ነው። እና በዚህን ጊዜ እንግዲህ
እዛ የወይዘሮ ሞርዚና ጠባቂ የተባለው ልጅ በር ቆርቆሮ እንግዲህ ድንገት ነበር የገባው። ምንድን ነው ምናምን ሲባልም እንግዲህ ችግር ተፈጥሯል፣ ወይዘሮ ሞርዚና እንግዲህ ራሷን ልታጠፋ ነው ብሎም እንግዲህ ሲናገር አምናንም ቆይ አንተም እየሰራህ ብሎም እየሮጠም እንግዲህ ሲሄዱም ያው ያስቆሟታል ማለት ነው። እና አምናንም እኔ አክስቴ አንድ ነገር ከሆነች ፍጹም ሌላ ሰው ነው መሆነው፣ በፍጹም አሁን የምታየውን አምናን አታየኝም፣ ስለዚህ እባክህን አትመናት እና ተከታተላት ሲልም እንግዲህ ግን ይነግረዋል ማለት ነው። እሱም እሺ በቃ ረይ ሰይጣን ጆሮ ይደፈን ምንም ነገር አይፈጠርም ሲልም ይመልስለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። እናም ያው ብሌንና ደግሞ አቶ አምናን ያው ውጭ ላይ እንግዲህ ዝናብ ላይ ወጥተው ማለት ነው። በስማም ደስ የሚል ጊዜ እና በጣም አለ አይደለ ከሚባለው በላይ እንግዲህ ጊዜ እያሳለፉ ነበረ። እና ሌላው እንግዲህ ወይዘሮ ሞርዚና ማለት ወይዘሮ ዛሃራ እና እንዲሁም የዛሃራ ጓደኛ ሆነው ሜርሲን እንግዲህ እያሻን ነበረ። እንዲያው ቁጭታቸውን ነው የተወጡባት። ምክንያቱም እንግዲህ በሰበብ እንሽሽ ብለው እንግዲህ ከሚባለው በላይ ድቅቅ አድርገው እንደውም ከመውደቋ ይልቅ እነሱ ያሿት ነው ያሳመሟት። በቃ ባፏ ማማሲያ እስከ መንከስ ድረስ ባፏ እንጨት እስከ መንከስ ድረስ እንግዲህ ከናደርሰው ወይዘሮ ዛሃራማ በቃ አለ አይደለ እንዴ ይህንን አጋጣሚማ ልጠቀምበት ያለች ነው የምትመስለው። እናም እንደዛ አድርገው እንግዲህ እንክታ አድርገው ያሿታል። ያው በስተመጨረሻ ወይዘሮ ዛሃራንም በእርግጫ ብላ ብታስተኛትም ያው ደስ በሚል ሁኔታ ነበረ ሲያሿት የነበሩት ማለት ነው። እናም የወይዘሮ ሞርዚና የልጅ እንግዲህ ወደ ወይዘሮ ዛሃራ ጋር ትሄድና ማለት ነው እኔ ምላሽ ወይዘሮ ሜርሲ ደህና ሆነች እንደ ምናምን ማለት ባንቻ አጠራር ያቺ ቢጫ ጸጉሯ ትላታለች። ደህና ሆናለች ማለት አሽተና ደህና ሆናለች ምናምን ትላታለች ወይዘሮ ዛሃራ ማለት ነው። አይ ይኸውልሽ ማማ ዛሃራ እንደው በድጋሚ ተወደቀች ሜርሲ ትልቅ ሰው ስለሆነች አትነሳም ስትልም ተይ እንደዛ አይባልም ትልና እንግዲህ ወይዘሮ ዛሃራ እየሳቀች ነበር። አይ አንዳንዴማ እውነታውንማ መደበቅማ የለብንም ስትልም እንግዲህ ትነግራታለች። እና ሌላው እንግዲህ ያው ዛሃራ ብሌን እንግዲህ ከአምናን ጋር ስትሆን ዛሃራን ረስታታለች። እና ቆይናና ልጅ ዛሃራ ይኬዳ ነው ዛሬ ማለት እንዴት ረሳችኝ ስትልም እንግዲህ ዛሃራ ስትጠይቃትም ያው እንግዲህ ከአምናን ጋር እንደሆነ ትናገራለች። ከአምናን ጋር ሆና ነው ደስ ሳይ ጸሎቴን ሰማለች፣ ጸሎቴ ሰመረ፣ ተመስገን 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 ስትል እንደ ልጅቷ ግን የልጅ ቡዳ ነው ተመስገን አለች። አብራ ማለት ነው ተመስገን ስትልም እንግዲህ ነው ወይዘሮ ዛሃራም እየሳቀችባት ነበረ ማለት ነው። እና ሌላው በነገራችን ላይ ወይዘሮ ሲፈን ነች። ወይዘሮ ሲፈን ከሚባለው በላይ እንግዲህ ግን በቃ ይሄንን ቤተሰብ አንድ በአንድ እያለች እየጨረሰቻቸው ነው። እንግዲህ ወይዘሮ ሲፈን ማለት ነው ወደ ወይዘሮ ሞርዚና ጋር ቢላ ይዛ ነው የገባችው። ቢላ ገብታ እንግዲህ ራሷን በቢላ እንድታጠፋ ቢላ ሰጣት ነው እንትን ያለችው ማለት ነው። አሁን ላይ ሞርዚና እንደምታዩት እንኳን ራሷን አይደለም ሌላ ሰው ራሱ የምትወጋ ሴት ነችና እንግዲህ ያው ይዛ ጠባቂ የተባለው ሞርዚችን ሲፈንን አላስገባሽም፣ ምክንያቱም ትዕዛዝ ከአምናን አልመጣልኝም ስትለው ሲፈንም እኮ እንደኔ እኮ ይዝኩ የቤተሰቡ አባል ነኝ ማለት ስላልተዋወቅከን ነው እንጂ ስትለው እንግዲህ እሱም ትንሽ ስለናፈቀች ነው እንጂ በፍጹም አልቆይም ትለዋለች ማለት ነው። እሱም እሺ በቃ እንዳትቆይ ብሎ ያስገባታል። ምክንያቱም ይሄ ነገር ይፈጠራል ብሎ በፍጹም አሰበም ማለት ነው። እና ሲፈንም ወደ ውስጥ ገብታ እንግዲህ ግን ምንድን ነው ያለቻት እንግዲህ ሞርዚናን የምትድኒ ይመስልሻል እንደ ስትላት አይ አይመስለኝም ማለች። አውዳ አይመስልሽም በፍጹም እንድትድኒም አልፈልግም ትላታለች ማለት ነው። እናንቺም ወደ እህትሽ ጋር መሄድ አለብሽ እያለችም እንትን ስትላት ቆይ ለምንድን ነው የቆምሽው ነው ተቀመጭ እያለች ነበረ ወይዘሮ ሞርዚና ራሱ ማለት ነው። እባክሽን እኔ አልቀመጥም አለ አይደለ በጣም የሆነ ከሚባለው በላይ ምጭቅጭቅ እያደረገች ነበረ ሲፈን ራሱ ሞርዚናን እያዋራቻት ያለችው ማለት ነው። እና ሞርዚናም እንግዲህ ያንን ቢላ አስቀምጣላት ስትሄድ
እንግዲህም በስተመጨረሻ እንግዲህ እንደተመለከታችሁት ደግሞ የጠባቂው ልጅ ማለት ነው የወይዘሮ ዛሃራ የጓደኛ ልጅ እንግዲህ ሄዳ ምን ትለዋለች ከዚህ ቤተሰብ ጋር ቅርርቦሽነትን በመጥኖ መሆን አለብክ ስትለው ለምን ምናምን ስትለው ይሄ ቤት በጣም ከባድና አደገኛ እንደሆነ ትናገራለች። እሱም እሺ በቃ ምንም ነገር እንዳታስቢ አንቺን ነው የወይዘሮ ዛሃራን እንግዲህ ቤት ገዝቶ እንደሚያኮራቸው ምናምን ይናገራል። እዚህ ጋር በጣም ያስለቀሰ ፓርት ማለት ነው። እና በስተመጨረሻ እንዳያችሁት እንግዲህ ወይዘሮ ሞርዚና አምናንን በቢላ ወቅተዋለች። እንግዲህ አምናን ምን ይሆናል ምን ይፈጠራል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እስከምንቀርብ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።